አብይ አህመድ በመቀሌ የኦህዴድ ተጠሪ የሆነ መንግስት መቀሌ ላይ ካላቋቋምኩኝ ህዝቡን በማስራብና በማስገደድ በጦርነትና በምናምን በማስፈራራትና በጫና አንበረክከዋለሁ እያለ ነው። የትግራይ ህዝብ ጦርነት አይሸከምም። ትክክል። የአማራ ህዝብ ጦርነት አይሸከምም። ትክክል። የኢትዮጵያ ጦርነት አይፈልግም። ትክክል። ጦርነት አይፈልግምና ጦርነት አይሸከምም ስትለው እንደ ባሪያ ካልጋለብኩህ ምስለኔ አርጌ ካላኖርኩህ በጦርነት እመጣብሃለሁ ሲል ምንድነው ምርጫ? ታደሰ ወረደ እያለ ያለው የአብይ ምስለኔ እንሁን ነው። ሌሎቹ እያሉ ያሉት ደግሞ የለም ምስለኔ አንሆንም፣ እንደዚህ ሆነ እንዴት እንኖራለን? ህዝባችን መወሰን የሚፈልገውን የመወሰን ስልጣን የህዝቡ ነው ጥያቄው። ይሄ ነው እየቀረበ ያለው ጥያቄ። የለም ኦህዴድ ደግሞ እኔ ከ4 ኪሎ የምመድበው ሰው መቀሌን ማስተዳደር አለበት ነው እያለ ያለው። ከሞን ታደሰ ወረደ ምን ስልጣን አለ? አብቅቷል። አዋጅም መመሪያ ምንም የሚፈቅደው ነገር የለም። ታደሰ ወረደ ትግራይ ላይ ባለስልጣን ሆኖ ይቀጥል ብሎ አብይ አህመድ ለመወሰን የሚያስችለው የለውም። አንድ አሁን ባለህበት የታደሰ ወረደ ባለበት ስልጣን ታደሰ ወረደ ፕሬዚዳንት ነው የሚያሰኘው የህግ መሰረትም ማስረጃም የለም። እጁ ላይ ወረቀት እንኳን የለውም። ስለዚህ መንግስት የለም። ምን አይነት መንግስት ይኑር በሚል ከህዝባችሁ ጋር ተነጋገሩ። እኔ እነከሌ ይሁኑ እንትና ይሁኑ የሚል ነገር የለኝም። ከብቤ አስርቤ አንበርክኬ የምፈልገውን አረጋለሁ ያለው አካል ግን የተቀምጦ ነው ይሄንን እያደረገ ያለው። 4 ኪሎ ያለው አካል መሸነፍ አለበት። ካለበለዚያ ህዝብ እየተራበ ሲጅ እየተደረገ በየጊዜው ያስፈራራህ ባንክና ታንክ ይዞ ይቀጥላል። ባንኩንም ታንኩንም መያዝ የለበትም ይሄ ቡድን። ትግራይ ላይ እያደረገ ያለው በተመሳሳይ አማራ ላይ እያደረገው ነው ያለው። የአማራ ህዝብ የሚታገለው ባንኩንም ታንኩንም ይዞ ይሄ አካል እስከቀጠለ ድረስ የህዝብ መከራ ይቀጥላል። ባንኩንም ታንኩንም ይዞ እስከቀጠለ ድረስ ህዝቡን በምስለኔ እየመራ ላንሳው እንደገና ባህር ዳር ተሻግረን ኮንፊውዝ አድርገን እንደፈለግን አድርገን እየመራን ነው አለ ሽመልስ አብዲሳ። ይሄን ብቻ ነው ያለው። ካንደበቱ አውጥቶ እኛ ያልፈቀድንለት ከእንግዲህ በኋላ የትኛውም ክልል ላይ እኛ ያልፈቀድንለት መሪ አይሆንም አለ። ታደሰ ወረደ በአብይ ፍቃድ መሪ ትሆናለህ ተባልክ። የሽመልስ አብዲሳ ቃል እኮ ይሄ ነው። በየትኛው ህግ ተጠየቅ? በየትኛው አዋጅ? በየትኛው ህግ? ታደሰ ወረደ አይ የህግ ክርክር መኖሩን የሰማሁት እኔ መቀሌ ከደረስኩ በኋላ ነው። የእውነት እንደ ህዝብ ምንድን ነው ህዝብ ያጠፋው የሚያሰኝ እኮ ነው። እንዴት እንደዚህ ያለ የዘመን ከንቱ ብላሾች ይጥልበታል ህዝቡ ላይ ሚለው ነው በጣም የሚያሳዝነኝ። አረጋ ከበደ አማራ ህዝብ ላይ ነገታቸው ማን ነው ታደሰ ወረደ ትግራይ ህዝብ ላይ ወድቀው በቃ እንደዚሁ በቃ ለዚህ አንድ እንኳን አግባብነት ያለው ይሄ በዚህ መንገድ ብሎ ምላሽ መስጠትም አይችል ማለት ይሆነ ያለው እኮ እሱ ነው። ለቤኒሻንጉል አሻርሊ ተመድቧል። አሻርሊ ሽመልስ አብዲሳ ሲደውልለት በአጋጣሚ ተኝቶ እንኳን ካላነሳ ሲነቃ አለቀልኝ በቃ ተባረርኩ ብሎ ነው የሚሰጋው። ኤቭሪዌር በየክልሉ ያሉ ባለስልጣናት እዛ ያለ ክልል ላይ ያለ ምክር ቤት ወይ የሆነ አካል ሹመት ሰጥቶ ስለምናምን ስለመደባቸው የሚሰሩ አይደሉም። ህልውናቸው በኦህዴድ ላይ የተመሰረተ ሆኗል። ያ እንዲያበቃ ነው ትግል የሚያስፈልገው። ያ እንዲያበቃ ያለበለዚያ 4 ኪሎ የተቀመጠው በጣም እንደዚህ ያለው አደገኛ ከአፓርታይድ የከፋ ስርዓት እያራመደ ያለ ስብስብ አይ እነንትና ካመጹ ኢትዮጵያ ትፈርሳለች። ኢትዮጵያ ማለት መሬቱ ብቻ ነው እንዴ? የት ነው የሚፈርሰው መሬቱ እንዴ? አገር ማለት እኮ ህዝቡም ነው። ህዝብ ይሄንን ሁሉ መብቱን ሲያጣ እኮ ነው አገር የፈረሰው።
ህዝብ እኮ ነዳጅ እንዳይሄድለት ውሃ እንዳይሄድለት ምናምን እንዳይሄድበት ብለህ ስትከለክለው እኮ ነው የሚፈርሰው። ህዝቡ ከሌለ መሬቱን ምን ልታደርገው ነው? አብይ አህመድ እያለ ያለው ለወታደራዊ አመራሮቹ ዝግጁ ሁኑ ብሏቸዋል። ቲፒኤልኤፍ ምርጫ መርጦ ከዚህ በኋላ ፕሬዚዳንቱ ይሄ ነው ብሎ ከሰየመና ከታደሰ ወረደ ላይ ስልጣኑን የሚረከበው ከሆነ ወታደር እናዘምታለን የሚል ነገር አለ። ግን ለማዝመት ደግሞ አስተማማኝ ነገር ያስፈልገናል በሚል ዘመቻውን ለማካሄድ በነታደሰ ወረደ ደብዳቤ እንዲጻፍላቸው ጠይቀዋል። ታደሰ ወረደ እስከ ትላንት ድረስ ሲያቅማማ ቆይቶ ትላንትናም እኛም ሰፋ ያለ ፕሮግራም ሰርተንበታል። አቲንክ በጣም በርካታ ሰው በአካባቢውም ተወላጆች ጫና እያደረጉ ያሉት ታደሰ ወረደ እንደዚህ አይነት ታሪካዊ ስህተት እንዳይሰራና በተለይ አብይ አህመድን ወደ ትግራይ ጦር ይዞ እንዲመጣ ጋበዘ ማለት አማራ ክልል ላይ የተፈጸመውን ስህተት ፈጸምክ የሚል ነው። በኃይል ዝም ብሎ ያለ ጥሪ በጉልበት ከገባ እሱ ሌላ ነገር ነው። ለማንኛውም ግን እንዲህ ያለ ግብዣ መደረግ የለበትም በሚል በተለያየ መልኩ ተጽዕኖ ጫና ማሳደሩም በጎ ጫና ማሳደሩም ስላለ የተለየ ሐሳብ ኑሮ እስካልቀየረ ድረስ በሌላ ጊዜ አይታወቅም። ለጊዜው ግን ታደሰ ወረደ ደብዳቤውን አልጽፍም ብሏል። እንዳውም ባደረገው ንግግር በትግራይ በጣም አስቸጋሪና የከፋ ሁኔታዎች ይታያሉ ይላል። በጣም አስጊ ሁኔታዎች አሉ። ነገር ግን እነዚህ አስጊ ሁኔታዎች ስላሉ የፌዴራል መንግስቱ በዚህ ሂደት ውስጥ ጣልቃ ይግባ፣ ወደ ትግራይ ጦር ያዝምት የሚል ጥሪ አላደረግኩም አላደርግምም የሚል አቋም ይዟል። ካላደረገው ጥሩ ነው። ሌላ ሁለተኛው ከዚያው ጋር አያይዞ አላስረክብም ማነው አስረክብ ተረከብ የሚባል ርክክብ የሚባል ነገር ውስጥ አልገባም ብሏል። ርክክብ ውስጥ አልገባም ያለው ታደሰ ወረደ አሁን ባለው ሁኔታ ያው የሱ የፕሬዚደንት የሚባል ጽህፈት ቤት እየመራ አይደለም። ስለዚህ ፎርማሊ እንደው በጣም ስሙዝ በሆነ መንገድ አስረክቧል ተረክቧል የሚለውን ነገር ቢቀያየሩ ጥሩ ነው እንጂ ካልሆነ በቀር አሁን የለም ያው ቢሮ አካባቢ እንትና አድርጌ ወታደር አድርጌ ታቆሳለሁ ምናምን አይነት ነገር ውስጥ ከገባ አይ ዶንት ቲንክ ጥሩ አይመስለኝም። ግን ከገባ አንድ ሰውዬ ማን ነበር የሚባለው አንድ በጣም የሆነ ድቡልቡል ምንድን ነው ፈንቅል ምናምን የሚል በመጀመሪያው ጦርነት ጊዜ እንቅስቃሴ አደርጋለሁ ብሎ 30 ቦታ ይረግጥ ነበረ። በጣም ነፍሱን ይማር ቅልብልብ ብሎ ነበረ እና መጨረሻ ላይ ወደ ትግራይ ደግሞ ሄደ። እዛ እነማ እንደሆነ ሰላም ያሉት አላቅም ሄደ። ከዛ በኋላ የሰማነው ሄደ ወደ አምላኩ እየተባለ ሲዘመር ነው። ከዚህ ከውጭ ዓለም በቃ ከሁሉም ጋር ተናጭፎ ሁሉም ጋር የሆነ አደበላልቆ ታደሰ ወረደ ጀግንነት ማለት አሁን ባለው ሁኔታ ምን በር ዘግቶ እንደ አማናንዶም ሊዋጋ ይችላል ምናልባት ከደፈረ፣ አለዛም ሌሎች ያደረጉትን ሁኔታ ሊሞክር ይችል ይሆናል። ይሄ ትክክል አይደለም። ዝም ብሎ ቤቱ ከተቀመጠ ማንም ሊነካው አይችልም። ነገር ግን ያው ቦታውን ይዞ ከአብይ ጋር የሆነ ነገር አደርጋለሁ ብሎ እሱ ወደ አልተገባ ግጭት ወደዛ የሚወስደው ከሆነ አስቸጋሪ ነው። የትግራይ ላይ ያሉ የፖለቲካ ኃይሎችም እንደዚህ ያለ ሁኔታ እንዳይፈጠርና አገዛዙ እድል የሚያገኝበት ነገር እንዳይኖር የሚያስችል ማናቸውንም መንገድ ቢጠቀሙ ጥሩ ነው። ከአቅም በላይ በጣም ከቁጥጥር በላይ የሆነ ነገር እስካልተፈጠረ ድረስ እዛው ከመካከል መቀሌ ላይ ውጊያና የእርስ በርስ ጦርነት እንዳይከፈት ለማድረግ ጥረት ቢያደርጉ የተሻለ ነው። ሰው ዞሮ ታደሰ ወረደ ምንም በሌለ ስልጣን ግብግብ ውስጥ ከሚገባ አሁን እሱ ሀሳብ ነው አይደለ የሚሰማንን ነው የምንናገረው። ሁሉም ነገር ልክ ነው ማለት አይደለም። ታደሰ ወረደ የጊዜያዊ አስተዳደር በሚለው ኃላፊነት ከመውሰዱ ውጪ ከማጋኔ የነበረው ወታደሩ ጋር ነበር አይደለ በአመራርነት የነበረው ሰው ወደ ጊዜያዊ አስተዳደር ሲመጣ ከዛ ከቲፒኤልኤፍ እና ከወታደሩ ቲዲኤፍ ከሚባለው ኃይል ተለይቶ ነው የመጣው። ሰው አሁን ከአብይ ጋር ምንም የሚያዛምደው ነገር የለም። ታደሰ ወረደ ወደ ቲዲኤፍ ወደሚለው ወይም ህወሓት ወደሚለው ወደዛ ግሩፕ ሄዶ ያለውን ይዞ ተሟግቶ የሚሻል ሀሳብ አቅርቦ ከተሸነፈ በማጆሪቲው መቀበል።
ኢቭን የማይቀበለው እሱ የማያምንበት ነገር እንኳን ቢሆን ላያምንበት ይችላል። አደረጃጀቱ ፕላትፎርሙ ምናምን አብሮ ካለው ድርጅት ጋር በማሱ ከተሸነፈ ግን አትሊስት ተሸንፍ ያለው ባላምንበትም ነገር ይሁን ብሎ ተቀብሎ ቢሄድ ጦርነትን ያስቀራል። ጀግንነት የሚባለው ይሄ ነው የሚመስለኝ። የግድ መንበት አይደለም። የኢትዮ ኤርትራ ጦርነት በሚካሄድበት ጊዜ መለስ ዜናዊ በጦርነቱ አላምንም ይል ነበር አሉ። ጦርነት እንዳይካሄድ ተከራከረ። በድምፅ ብልጫ ግን ተበለጠ። ሲበለጥ ግን በያዘው ፖዚሽን እሱ ስላላመነበት መደረግ የለበትም ምናምን አይደለም ያለው። ቀጥታ ሚዲያ ላይ ወጥቶ በቃ ኢትዮጵያ ራሷን ታስከብራለች ምናምን ብሎ የጦርነት አዋጅ ነጋሪ ሆነ። ለምን? የተቀመጠበት የጠቅላይ ሚኒስትርነት ወንበር እሱ ያመነበትን ብቻ እንዲያስፈጽም ተብሎ የተሰጠው አይደለም። ስለዚህ የሚበጀው ታደሰ ወረደ ከቲዲኤፍ ወይም ከምናምን የወጣ ሰው ስለሆነ ከአብይ ጋር ያለውን ነገር ትቶ ከነሱ ጋር ሂዶ መነጋገርና መስማማት፣ ከተስማማ በኋላ ሀሳቡ ከተሸነፈ መቀበል። አልሳተፍም አብሬ አልሄድም ካለ እኔ በዚህ ነገር አልተስማማውም ይላል። የፕሪቶሪያ ስምምነት ያደረገው አካል ሰይሞ መንግስት ሲያመጣ የፕሪቶሪያ ስምምነት ሌላው የፈረመው በፌዴራልና በዛ ኃይል መካከል ስለሆነ የፈረመው አካል ህገወጥ ነው ከፓርቲነት ሰርዤዋለሁ ካለ አብይ አህመድ፣ እነሱም ደግሞ በፕሪቶሪያ ስምምነት ነው ያላቸው፣ አንተም የፌዴራል መንግስት ነህ ብለን አናምንምና አይመለከትም ዞር በል ይሉታል። ጫማ የሚለካኩት በሁለቱም በኃይል ሆነ ማለት ነው። እንደዛም ቢሆን ዝም ብለን ገብረን እንኑር ካለ ኢትሳብቱሂም፣ ካልሆነ ግን ሌላ ምን አማራጭ አለ ነው። አሁን ሰው ዓለም አቀፉ ማህበረሰብ ጥሪ ተደርጎለት አብይ አህመድ በጉልበት ደፍጥጦ ህዝብ አስገድዳለሁ እያለ ነውና ተውበሉት ወደ ጦርነት አይገባ እንዲሉ እድል ይሰጣቸዋል። ታደሰ ወረደ ግን እዛ ጋር ቆልፎ ይዞ ባለበት ነገርዬ ወደ ጦርነት ቢያመራ አብይ አህመድ እዛ የሚወስደው እርምጃ በሙሉ ሌጂቲሜት እንዲሆንለት የማድረግና በኋላ በትግራይ ህዝብ ፈተና እና ቁስል ጀነራል ታደሰ እንጨት እየከተቱ የመቆስቆስ ያክል ከባድና አደገኛ የሆነ ነገር ነው እየወሰነ ያለው ብዬ ነው የማምነው። ስለዚህ ከራሲ ጎ በላይ ከራሱ ስሜትና ፍላጎት በላይ አይቶት ነገሩን ቢያረጋጋውና አሁን በአብይና በህወሓት መካከል ሆኖ መጫወት አይችልም። እሱ ወደዚህ ኢንትሪም ገቨርንመንት ወይም ወደ ጊዜያዊ መንግስትነት የመጣው አብይ አህመድ ከ4 ኪሎ መድቦት አይደለም። ከህወሓት በኩል ህወሓት ተፈራራሚ ህወሓት ነው። ስለዚህ ህወሓትን ወክሎ ነው የመጣው። ከወታደራዊ ክንፊውን ከፖለቲካ ክንፊውን የመጣው አካል ተፈራራሚው ማንና ማን የተደራደሩት እኮ ቲፒኤልኤፍ እና አብይ አህመድ ናቸው አይደለም፣ ኦህዴድ ናቸው። ወይም 4 ኪሎና መቀሌ ነው የተደራደሩት ከተባለ ታደሰ ወረደ ጊዜያዊ አስተዳደር የሚል ስያሜ ይዞ ተገንጥሎ የት ጋር ነው የሚቆመው? ሁለቱ በሚለያዩበት ጊዜ እሱ ወደ ሶርሱ ነው መሄድ ያለበት። ከካደ እንደ ጌታቸው ረዳ ወደ 4 ኪሎ መሄድ ይችላል። አለዚያ ግን ትግራይ ውስጥ ደም አፋሳሽ ሁኔታ ባይፈጥር ነው እኔ የሚታየኝ ይሄ ነው። ሌላው ግን የነሱ ምርጫ ነው የሚሆነው። ማንም የሆነ ነገር ስላለ ሊያስቆማቸው አይችልም። አማራ ከተደራጀና ብሔርተኝነቱ ከተጠናከረ ኢትዮጵያ ተፈርሳለች ይላል። አማራ አዲስ አበባ መግባት ተከልክሎ ኢትዮጵያ ፈረሰች አይልም። ዳስ ጣል ያለ ቴዲ አፍሮ ለዚህ ነው። አገር የሞተበት ወዴት ይደረሳል ያለ ለዚህ ነው። ሊትራሊ አገር ሙቷል። ከዚህ በላይ አገር መሞት አለ? መስከረም ሲጠፋ ይጠባል፣ ኢሬቻ ይከበራል፣ ቀኑ ደረሰ፣ ከአማራ ክልል የሚመጣ መንገድ ዝጋ። አባዬ የዛን ቀን ሙታለች አገሪቷ። የሀገር መሞት ትርጉሙ ይሄ ነው። 4 ኪሎ ተቀምጠው ይሄ አሁን የምታያቸውን የኢኮኖሚ ተቋማት የተቆጣጠሩ አካላት እንዴት ሀገር ሞተ ትላላችሁ ምናምን ሲል የሰለጠነ ሀገር ቁጭ ብላ አብረት አላዘናለ። የዛ እኮ ምልህ ሰንደቅ ዓላማው ዋጋ እንዲኖረው ያደረገው እኮ ለሰንደቅ ዓላማው የወደቀው ሰው ነው። ቀዩ የትግሉ የደሙ ምልክት ተብሎ እኮ ነው የሞተው ሰው ዋጋ ነው እዛ ላይ የምታየው። የህዝቡን ዋጋ ነው ሰንደቅ ዓላማው ላይ የምታየው። ህዝቡ ከሌለ ሰንደቅ ዓላማ እኮ ዋጋውን እንዲያጣ አድርገዋል። ህዝባችን ለመከራ ለስቃይ እየተዳረገ ነው ያለው።
እና ከመከራ እናውጣው የገዛ ይህንን ህዝብ ነው እያልን ያለ ነው። ቦት ሳይድ እስካሁን ካለው የከፋ ፈተና እየመጣ ነው። እንዴት እንታደገው? እንዴት እንናበብ? በአማራ ክልል አሁን ባለው ሁኔታ ያለው ከፍተኛ ውጥረት በከፍተኛ ሁኔታ ውጥረቱ እየተባባሰ ሄዷል። በዛሬው ዕለት በትላንትናው ዕለት ውጊያዎች ሲካሄዱ የቆዩት በባህር ዳር ዙሪያ ነው። ይሄ ሁኔታ የአገዛዙ ላይ ብርድ ጨምሯል። በጣም ከፍተኛ ጭንቀት ውስጥ ነው የገቡት። በውጊያ ያለው ከባድ ትንቅንቅ ሊወጡት ወደማይችሉት ሁኔታ ነገሮች እያመሩ እንደሆነ ገብቷቸዋል። መሐመድ ተሰማ ጀነራል መሐመድ ተሰማ የምስራቅ እዝ የሚመራው ሰው ነው እና ጀነራል መሐመድ ተሰማ ምን አለ? ከሰሞኑ ወደ ትግራይ ማነው ባለፈው ጊዜ ወደ ትግራይ ድንበር ወታደሮቻችንን እንድንወስድ ትእዛዝ ተሰጥቶን መከላከያ ወደዛ በሄደበት ጊዜ በፋኖ ኃይሎች እሱ ጽንፈኛ ይለዋል ኃይሎች በቁጥጥር ስር ውለው የነበሩ የተወሰኑ ወረዳዎችን አስለቀቅን ብሎ በድል አድራጊነት ዜና ልኳል። አንድ ፋክት ውሰዱ ከዚህ ውስጥ አስለቀቋል አላስለቀቀም የሚለው እንትወውና ወደ ትግራይ ሂዱ ተብለው እነሱ ወደ ትግራይ ሲሄዱ ሚሊሻ ይጠብቀው ለሚሊሻ እንስጠው ሚሊሻ ይበቃል ብለው ነው የሰጡት አይደለም። እዚህ ላይ አንድ ቁም ነገር እናንሳና የአገዛዙን በጣም ተራ ውንብድና ተራ ቀጣፊነት የሚያጋልጡ ነገሮች በተወሰነ ደረጃ አንስተን ለማለፍ እንሞክር። ምንድን ናቸው እነዛ? ከሰሞኑ ምን የሚል ነገር ሰምታችኋል? እኔ ቁጥር ላይ ያላቸው ድፍረት የሚገርም ነው። በጣም ደፋር ናቸው። እንዴት እንጋለጣለን ምናምን ብሎ አለማሰብ ወይም አንድም የማሰቢያ ክፍልን የማጣት ችግር ይመስለኛል። የአማራ ክልል የሰላምና ደህንነት ቢሮ ኃላፊ ዶክተር እሸቱ የሚባል ሰው 33,000 ፋኖ አለ። 33,000 ያዙልኝ። 33,000 ፋኖ የሰላም አማራጭ ተቀብሎ እጅ ሰጠን ይላል ዜናው። 33,000 ይሄ የዛሬ ዜና የትላንት ዜና ነው። 33,000 ፋኖ እጅ ሰጥቶናል የሚል ዜና አገዛዙ ትላንት ያመጣው ዜና ነው። ኦኬ፣ ከየት መጣ 33,000 ፋኖ? ከአንድ ዓመት ከሁለት ዓመት በፊት ጠቅላላ ጨርሰናቸዋል፣ ሁሉም አልቀዋል፣ 10% እንኳን አይሞሉም የቀሩት የሚል ዜና ነበር ይነገር ነበረ። 10% አይሞሉም። ብርሃኑ ጁላ ጨርሰናቸዋል አታስቡ ይል ነበር። አለምሸት ደግፌ ድል በድል ሆነናል ለኛ ቀንቶናል ሲል ነበረ። የአለምሸት ደግፌም የብርሃኑ ጁላም ፉከራና ቀረርቶ ቀርቶ ከዓመት በፊት የተናገሩት ይሄን ሆኖ ሳለ አሁን 33,000 ከየት አምጣችሁ ማረካችሁ ምን እያላችሁ ነው ብሎ የሚጠይቅ የለም ነው በእነሱ እሳቤ። አብይ አህመድም ቅርብ ጊዜ እንደሰማችሁት ምንድነው ሸለቆ ለሸለቆ ምናምን ሲል ነበረ። 33,000 ሸለቆ ለሸለቆ የሚሄድ አስባችሁታል?
እንዳውም ብርሃኑ ጁላ እኛ መልቀም አንችልም በየቦታው እየሄድን 33,000 ሰራዊት መልቀም ነው የምትለው? እውነት ለመናገር አሁን እስኪ እንደው እንድትፈርዱ መለስ ብለን እናስታውሳቸው እነ ብርሃኑ ጁላን። 90% መተናቸው፣ የቀረው 10% በዱር በገደል በዋሻ በገዳም እየተደበቀ መከላከያ ሰራዊት ሽፍታ ለቃሚ አይደለም። መከላከያ በየጊዜው ኃይል እየመደበ እያንዳንዱ መንደርና ወረዳ፣ ቀበሌ፣ ከተማ እየጠበቀ ሊኖር አይችልም። ግዳጁም አይደለም። ይሄ ግዳጅ በመሰረቱ የሚሊሻና የፖሊስ ግዳጅ ነው። ስለዚህ ከዚህ ስራ መውጣት እንዳለብን አምነናል፣ እንወጣለን። 90% ኦኬ። ይሄ አስተውሉ፣ በትንሹ ከዓመት በፊት ነው። መከላከያ ሚሊሻ አይደለም፣ በየቦታው ሚሊሻ እየጠበቀ ሊኖር አይችልም አለ ብርሃኑ ጁላ። እንደውም ከዓመትም ዘለግ ይላል። 90% ጨርሰናቸዋል። እስቲ እግዚአብሔር ያሳያችሁ። 90% ጨርሰናቸዋል ካለ ከዓመት ከ6 ወር በኋላ 33,000 ማረክን እንዴት ይባላል? ወይም እጅ ሰጡን እንዴት ይባላል? 33,000 90% ጨርሶት ከሆነ 33,000 እኮ ማለት 10% ናት ማለት ነው። 33,000 እጅ የሰጠ 10% ከሆነ ያለቀው ስንት ነው ማለት ነው? ያን በቃ ጨርስ ነው ስለሆነ ያለው። አለምሸት ደግፌ ያለውን ሰምታችኋል። ምንድን ነው ያለው አለምሸት ደግፌስ? እኛ የሚኒሻ ስራ እንሰራም አለ። ዛሬ መሐመድ ተሰማ ያለውን ስሙት። ይኸውላችሁ አማራማ ሱሪያቸውን አውልቆ እየገረፋቸው ነው። መሐመድ ተሰማ ዛሬ ጀነራል መሐመድ ተሰማ ወደ ትግራይ ስንሄድ አለ የዛሬ ወር ማለት ነው አይደል? ወደ ትግራይ ድንበር ስንሄድ በርካታ ወረዳዎችን ያኔ ያሉት አልተቆጣጠሩም ነው። ዛሬ መጥተው ደግሞ በርካታ ወረዳዎችን ተቆጣጥረው ነበረ። ያን ጊዜ እኛ እዛዋለን የትም አልሄድንም አሉ። ዛሬ ደግሞ ወደ ትግራይ ድንበር ሄደን ነበር አለ። አሁን የእኛን እውነት ተረዳችሁን? መከላከያውን አውልቀው አስወጥተው ከየቦታው ቀናንሰው ወደ ትግራይና ወደ አማራ አዋሳኝ ላኩት ሊያረጉ ለጦርነት። ከታደሰ ወረደ ጋር በጎን ያወሩ ነበረ። ሲመለሱስ ገና ለመመለስ 4 ኪሎ ላይ ተሰብስበው ለመላክ ሲያቅዱ ነገርናችሁ። ሲመልሷቸው ነገርናችሁ። እነሱ ሳይናገሩ እነሱ ዛሬ እያወሩት ነው። ታዲያ የኢትዮ ሰገነት ተመልካቾች እናንተ ማማው ላይ አይደላችሁ? እናንተ ወደ ታች አይደለም የምታዩት? እነዚህን ሰዎች ከዓመት በፊት እነዚህ ሰዎች ከዓመት ከ6 ወር በፊት ከ1 ዓመት በፊት 90% ጨርሰነዋል፣ የቀረን 10% ነው፣ ጫካ ለጫካ ነው፣ ሽፍታ ነው፣ እየለቀምነው ነው ሲሉ እኛን እመኑን እየገረፏቸው ነው። እኛን እመኑን በገፍ እየተማረኩ ነው። እመኑን ሙትና ቁስለኛ እየሆነ ነው እየሄደ ያለው ሰራዊት እያለቀ ነው። እናቶች ልጆቻችሁን ጠብቁ፣ ለእልቂት እየዳረጉ ነው ወስደው። አብዛኛው ልጆቻችሁ ተመሳሳይ ይኸው ከደቡብም ከኦሮሚያም የሚመጡ ማን የማን ልጅ ነው የሚለው እስከማይለይ ድረስ በእርሳስ ቅንድቡ እየተላጨ ነው ብለን ነግረናቸዋል። ሁሉንም ላጭተው ወንድማማች ያስመሰሏቸው። ልክ ነው። ልጆቻችሁ እዛ ሂደው አይለቁ፣ ልጆቻችሁን ያዙ። አይሆንም። ይሄ ደቡብ ላይ ኦሮሚያ ላይ ያደጉ ልጆች አማራ ክልል ላይ መጥተው በዚያ ቶፖግራፊ በዚያ መልክዓ ምድር እኩል አብሮ ሊሮጥ አይችልም። በጥይት ከሚሞተው በላይ ጥይት ወደ ላይ ሲጮህ ገደል እየገባ የሚሞተው ነው የበዛው። ደጋግመን ተናግረናል። በትግራይና በአማራ በኩል ያሉ መናበቦች ተጠናክረው እንደዚህ ያሉ የፖለቲካ መጎፍላቶች ቀርተው የተናበበ ትግል አድርገው ባለፈው እንደተደረገው ጣርማ በርጋ ጥይት ቢተኮስ ትረስት ሚ እነ ሽመልስ አብዲሳ ሞያሌ ጋር ሰልፍ ይይዛሉ። ምንም አትጠራጠር። ቆሞ ሊዋጋ የሚችል ሰራዊት የለም። አየር ኃይል ሜካናይዝድ ምናምን ፎርጌት ኢት።
አየር ኃይል ሳይኖረው ነው፣ ድሮን ሳይኖረው ነው፣ መካናይዝድ ሳይኖረው ነው ጣርማ በረጋ ሲደርሱበት ለአማራ ህዝብ የ6 ጊዜ የክተት አዋጅ አወጀው። አሁን ትላንት ዛሬ አይደለም 6 ጊዜ ቀርቶ 16 ጊዜ የክተት አዋጅ ቢታወጅ የአማራ ህዝብ ሆ ብሎ ወጥቶ ከማን ጋር እንደሚገጥም እውነታውን እናውቀዋለን። እነሱም ያውቁታል፣ ገብቷቸዋል። ብቻ በትግራይ በኩል ያላቸው ፖለቲከኞች ብልሹ ፖለቲካ ባለፈው ጊዜ እነ ጌታቸው ረዳ ሲነዙት እንደነበረው ሂሳብ እናወራርዳለን። እንደ ታደሰ ወረደ ያሉ ሰዎች ደግሞ እንዳያጨማልቁት። የተወሰኑ ለ4 ኪሎ የተገረዱ ኃይሎች አሉ፣ እንዳያጨማልቁት እና ባልሆነ መንገድ ህዝብ ላይ ትንኮሳ የማድረግ አድርጎ በሁለቱ ህዝብ መካከል በኤሊቶች መካከል ወደ ቅራኔ እንዳይኬድ ብአዴን እድል አግኝቶ የአማራ ህዝብ መጣልህ እያለ የሚያነሳሳበት በትር እንዳትሰጡት። ያለፈው ይበቃል። አትሊስት ተመሳሳይ ስህተት እንዳትሰሩ። ይሄ ከሆነ በእርግጠኛነት ኢትዮጵያ የምትባል አገር የምትድንበት እድል ይመጣል። ቀጣዩ የፖለቲካ ስርዓት በተመለከተ ቀጣዩ የፖለቲካ ስርዓት እስካሁን በተቃጠልንበት እስካሁን የሁሉ ህዝብ ባለቀበትና የውርደት ስርዓት እንደማይሆንም እርግጠኛ ሁኑ። ከሆነ ተሻለን ሰድጄ ትብስን አመጣው ጫወታ እኮ ምንም ያው እያየነው ነው። አድሮም ጥጃ ነው፣ አምናም ጥጃ፣ ዘንድሮም ጥጃ፣ ዘንድሮም ጥጃ፣ ከርሞም ጥጃ ከሆነ ምንም ዋጋ የለውም። አድሮ ቃሪያ እንዲሉ እንዳይሆን ሰው ለውጡ ስር ነቀል መሆን አለበት። ሚሊሻና የፖሊስ ግዳጅ ነው። ስለዚህ ከዚህ ስራ መውጣት እንዳለብን አምነናል፣ እንወጣለን። አው ውጡ። ካልወጣችሁ አለምሸት ደግፌ ባለፈው የምታውቀው ነገር ስለሆነ መማረክ ምን እንደሆነ ለአንተ እኛ ልናስረዳ አንችልም። እንዴት ጦጦበል ብለው እጅ ወደ ላይ እንዳሉ ታውቃለህ። ሌላ ሁለተኛ ደግሞ አሁን የምትልካቸውን በሙሉ እየማረኩ አባታችን ተማርኳል ምናምን እያሉ ነው። ልጆቹንም አታሰቃያቸው። አያሳዝኑም? አባታችን ተማርኳል እኛም ተደግመናል ይላሉ። እዛ ቁጭ ብለህ አረቄ እየጠጣ ታያቸዋለህ። ልጆቹ በቃ አታሰቃያቸው፣ ይሄዳሉ፣ ይማረካሉ። ያውም እኮ ከሞት የተረፉት ናቸው። እና ልጆቻችሁን ለምን ታንገላታላችሁ? ለምን እየሄዱ አባታችን ተማርኳል እያሉ ሲዘምሩ እንዲውሉ ታደርጓቸዋላችሁ? እንሄዳለን። ጅስት በፈቃድም ብቻ አይደለም እኮ። እኔ ምን አይነት የሆነት እንዴት ያለ ዘመን ላይ እንደደረስን በጣም እኮ የምር የሚያሳዝን ነው። ምን ያለ ጊዜ ላይ ነን ያለ ነው። እንደው ከምን ያሉ ሰዎች ጋር ነው እየታገልን ያለ ነው? የእውነት በዚህ ዘመን መገኘት በራሱ እጅግ በጣም የሚያሳዝን ጊዜ የሆነበት ነው። አገር እንዴት አንዳንድ ጊዜስ ምን የእውነት ምን በደል ይሆን እላለሁ። እንዴት ኢትዮጵያን ይሄንን ህዝብ እንዴት በእንደዚህ አይነት ሰዎች እጅ ላይ ወደቅን? ምን አይነት ቅጣት ነው? እግዚአብሔር ሲቆጣ በእውነት አባቶች ይላሉ ሲቆጣ ይቀጣል። እና ይሄ የቅጣት ምልክት ተደርጎ ሊወሰድ የሚችል ነው። የእውነት ቅጣት ካልሆነ በቀር መቼስ ምንድን ነው እየተካሄደ ያለው በእነዚህ ሰዎች? አዳነች አቤቤ ሰምታችኋታል አይደል? መልስ አንዴ ያው ፕሮግራሙን የምትከታተሉ አካላት እንደ ቲክቶክ ለአዳነች አቤቤ ቆርጣችሁ አድርሱልኝ ምናምን አልልም። አዳነች አቤቤ ቁጭ ላይ የሰማች ስለሆነ ምንም እያንዳንዳቸው እንደውም ሊንኩ ሲጠፋባቸው ወጡ ገቡ እንዴ ብለው ነው ሊንክ ፍለጋን የሚሄዱት። ታትስ ዋይ ዛሬ ማን ተናገር፣ ዛሬ ምን ተፈጠረ፣ ዛሬ ምን እያንዳንዷ ነገር ያውቋታል። ምን የእውነት ምን ያሉት ፍጥረቶች ናቸው የሚያሰኘው እስከ ዛሬ ድረስ። እንደውም አንዳንዱ እኮ የቴዲ አፍሮን በማድነቅ የሰማ ሁሉ አድንቆ ዘፈኑን ሰምቶ ሲያበቃ ሰው አሁን እኔ ያው
በየቀኑ ልትለው አትችልምና ሰምቶ ወደ ሌላ የተሸጋገረውን ላይ ይመስለኛል ሌላውን ለመስማት እና አዳነች አቤቤ ዳስልጣን ላይ ናቸው። አዳነች አቤቤ ደግሞ ለቴዲ አፍሮ ምላሽ ስትሰጥ እስኪ እንከታተል። ለሱ ምላሽ መስጠት አልሄድንም። ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። ተራ ታፔላ ቢለጠፍ አንቀበልም። እኛ ተጨባጭ መረጃ ነው ያለን፣ ሌላው ባዶ ፕሮፓጋንዳ ነው። በነገራችን ላይ እኛ ለሱ መልስ አልሰጥም እኮ መልስ ነው። መልስ እየሰጠች እኮ ነው ያለችው። እንደው በእውነት ታዳታዝሉ እንደው ምን ዘመን ላይ የዘመን ፍጻሜ በዚህ ተገለጠ ማለት ነው። አዲስ አበባ የእነ አፄ ዳዊት ከተማ እንደው በእውነት እነ ከተማ ይፍሩ እነ አክሊሉ ሀብተወልድ እነ ጎሾ ወልዴ ኧረ በስመ አብ እንደው ጀነራሎችስ ብትሉ እነ ደምሴ እነ ጀነራል ደምሴ ቡልቱ ብትሉ እነ ጀነራል መረድ ብትሉ እነ ጀነራል ፋንታ በላይ ብትሉ እነ ጀነራል አማናንዶም ብትሉ እንደው ምን የሌላት ጀነራል ምን የሌላት አመራራ እንደው በቃ ለብዙ ነገር የሚበቁ እንደው አናንስ አካልን እቴጌ ጣይቱ የእውነት በቃ ጣሊያንን ዛሬም ድረስ ያነሷታል እኮ። እንደው እቴጌ ጣይቱ በሰየሟት ከተማ ላይ የመጨረሻው እንደዚህ ይሁን። የቴዲ ዘፈን አያሳዝንም ወይ? ረረረረ የሚለውን መክፈት አሁን ነው። ረረረረ አያሳዝንም እኮ የሚያሰኝ እኮ ነው። እኛ መልስ ለመስጠት አልመጣንም። እና ለማን ነው መልስ የምትሰጪው? ትቀጥልና ያት ለሱ ምላሽ መስጠት አልሄድንም። ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። ተራ ታፔላ ቢለጠፍ አንቀበልም። እኛ ተጨባጭ መረጃ ነው ያለን፣ ሌላው ባዶ ፕሮፓጋንዳ ነው። ለሱ ምላሽ ወደ መስጠት ሳይሆን ለኢትዮጵያ በጣም በጭንቅ ሰዓት በችግር ሰዓት ያቀነቀኑ የዘመሩ የሰሩ ትልልቅ የሀገር ባለውለታዎችን ይፋ እናደርጋቸዋለን። ህዝቡ ደግሞ ይሳተፋል። የሀገር ባል የዘመሩ ያቀነቀኑ ምናምን ያሉ የብልጽግና ወንጌል የፕሮስፐሪቲ ጎስፐል አለቅላቂው በሙሉ ይፋ እናደርጋቸዋለን። እነማንን? ከዚህ ከዲሲም እየተተለተሉ እየመጡ በየመሸታ ቤቱ የ13 ዓመት የ14 ዓመት ኮረዳ የምትሰጧቸውንም በስም እናውቃቸዋለን። ከፈለጋችሁ እኛ ቀድመን እንዘረዝርላችሁ። አርቲስት ነን ብሎ እዚህ የሚንገላወድ ማለት ነው። በሙዚቀኛ ስምም በቲያትረኛ ስምም በፈለጋችሁት መንገድ እናውቃቸዋለን። እናንተ ሳትሉ እኛ ልንዘረዘራቸው እንችላለን። አገር ውስጥ ነው። ስለማን ነው የምታወሩት? አናቃቸው። ያለ ቀላቂዎች ስም ዝርዝር ከሆነ ቀድመን እኛ አንጠራውም ወይ? እናንተ ሳትጠሩት ስንት ጊዜ ተናገርን። በነገራችን ላይ በኪነ ጥበብ ዓይን የተሰኘ ፕሮግራም አለን እንደምታውቁት እና እዛ ቀን የትንታኔ የምናምኑን ፕሮግራም እንተውና የዛን ቀን ይዘን የምንመጣው ዓይን በኪነ ጥበብ የሚል ዓይን ነው። በኪነ ጥበባዊ ምልከታ ነው የምናነሳው እና የኪነ ጥበብ መስኩ ላይ እነማን ጃርት ሆኑ፣ እነማን አድርባይ ሆኑ፣ እነማን ተከበሩ። እንደ የዝክር ፕሮግራም አለ። አንቱ የምንላቸው ሰዎችን የዘከርንበት አለ። ከህዝብ ጀርባ የቆመሩትን ያጋለጥንበት አለ። ብዙ የንዴቷ ብዛት እኛ እንዘረዝራቸዋለን። እግዚአብሔር ይስጥልን። በስተት ቴዲ አፍሮን እንዳጠሩት በስማችሁ አንፈልግም። በስተት የኛ የምንላቸውን የህዝብ ልጆች በእናንተ አንደበት እንዳይጠሩብን አደራ። የእናንተን ጥሯቸው፣ ችግር የለም። ባጠሯቸውም እናውቃቸዋለን። እኛ ቀድመን ከፈለጋችሁ እንጠራላችኋለን። ግን የእኛን አትጥሩን አደራ።
ለፋኖ ሽልማት አዘጋጅተናል ብላችሁ ሰርቲፊኬት የሰጣችሁ ቀን ምን እንደምታረጉ እናቅ ነበር። ከናንተ እጅ ሽልማት እንዳይቀበሉ ያደረግነው ስለምናውቅ ነው አካሄዳችሁ። አሁንም እንዘረዝራለን ብለን እንጠብቃለን። የዘመሩ ብለዋል። የዘመሩትን ጥሯቸው፣ የዘፈኑ የዘመሯል። ጥሯቸውና ተነጋገሩ። በጣም በጣም የሚያሳዝነው ጊዜ እና ታሪክ ይፈርዳል። በዚሁ ዲያቆን ሄኖክ በኢትዮጵያ ኦርቶዶክስ ተዋሕዶ ዲያቆን ሄኖክ የዘፈንን ኃጢአትነት ለማስተማር ዳስጣል የሚል ሙዚቃ ጠብቀህ አይደለም። ለአብይ መገረድ ከፈለክ ነጠላህን መስቀል እያጣፍተህ ቤተ መንግሥት በር ላይ ስትዘምር መዋል መብት የተጠበቀ ነው። ዘፈን ኃጢአት ነው ኃጢአት አይደለም የሚለውን አንተ የተማርክበት ቴዎሎጂ እኛም ተምረናል፣ እናውቀዋለን። የዘፈን ውድድር ውስጥ ምናምን አይደለም የምንገባው። የዘፈን ኃጢአት ነው የሚለውን ለመዘርዘር የመጣው ግን የአዳነች አቤቤን ምንድነው የልብ ምት ለማረጋጋት ሌሎቹ ሲዘፍኑ ለምን አልወጣህም? እጅግ ያሳዝናል በጣም። እና የፕሮቴስታንቱ ምናምን መጠለያ ያደረገ የሆነ ግሩፕ ሰብሰብ ብሎ እንትን ሲያደርገው ነበረ። እናመሰግናለን ምናምን ሲለው ነበረ። እና ያ ምስጋና ያ ጭብጨባ ምናምን ሙቀት ጨምሮለት ሊሆን ይችላል። እኔ እኮ በጣም ግራ ይገባኛል። በዚህ በኩል የቴዲ ዘፈንን ተከትሎ የዘፈን ጽድቅና ኃጢአትን ሊተነትን ይመጣና በዚህ በኩል ምንድን ነው እንዴ? አሁን እኮ በፊንቴክ የታሰሩ ሰዎችን ይዞ ከክፍለ ሀገርም ሲዞር እኮ ነው የሚውለው ይሄ ነው። እና እነሱ ሲዘፍኑ ለምን ተዋል አትላቸውም? እና አንዳንዱ ለምን ዓላማ የት እንዴት እንደተቀመጠ ጊዜ ደርሶ እንድናየው ምክንያት የሆነልናልና ህዝብ ሲነቃ ነቃ ነው። በቃ እንደተከበራችሁ አርፋችሁ ስራችሁን ስሩ። ገና ነው እንደተከበራችሁ ማለት አትሊስት ህዝብ ዝም ብሏቸዋል። ዝም የተባለውን መቀጠል ይሻላል። እስቲ እንስማት አዳነች። ሰሞኑን እንዳያችሁት ስታዲዮም ሙሉ ነበረ። በዛ በሩጫ ውድድር እንዴት እንደሚደግፍ እንዴት አይነት ፍቅርና ክብር እንዳለው ትናንትና የነበረውን ጨዋነት አይታቸዋል። በቡናና በጊዮርጊስ መካከል የነበረውን ጨዋታ ከትላንት ወደ እዚህ ቦክስ ጨዋታ እስከ ሌሊቱ ስንት ሰዓት እንደዚህ አይነት ውድድሮች የመጀመሪያ ናቸው። በቃ ዝም ብለን የሆነ ምግብ ዳቦ ምናምን የምንል አይነት ህዝብ ብቻ ሊያስመስሉ ነው የሚፈልጉት። እንደዚህ አይነት ውድድሮች የመጀመሪያ ናቸው። ቦክስ አረ ስለ መድኃኒዓለም ከሱሉልታ ትርቃለች እንደ አዳነች አቤቤ። አርሲም ቢሆን ሁለታም ቢሆን እኮ አዲስ አበባ እየተካሄደ የነበረው ነገር ይታወቃል። የትኛው ነው እንደዚህ አይነት ውድድር? ቡናና ቢራ ለቅሶ ተቀመጡ። በቃ የቡናና የቢራ ደጋፊ ስቴዲዮም መጨፈር እንደዚህ አይነት ነገሮች አዲስ ናቸው፣ የመጀመሪያ ናቸው። እንዲሁ ምን አይነት ነገር ላይ ነው ያለ ነው? ቦክስ ውድድር የመጀመሪያ ነው ትላለች። ኳስ ቡናና ቢራ የመጀመሪያ ነው። ከየት ነው ምንም እኮ እንዲህ ነው ለማለት ሁላ እኮ ይቸግራል። ለማንኛውም የኢትዮጵያ ዕጣ ፈንታ በእነዚህ ሰዎች እጅ ላይ ወድቆ ድንጋጤያቸው በሁሉም መስክ ነው ይውላችሁ። አሁን አማራ ክልል ላይ ያነሳንላችሁ እየተርበተበቱ ነው። ወታደሮቹ መግለጫ ይሰጣሉ፣ የሆነ ነገር ይላሉ። ጭንቀት ነው እየተወራ ያለው። በቃ አርጓት ገባ አጥፍቷት ማለት ነው። እና ሰርቶ ሲጨርስ ሄዶ ደግሞ አብርቶ ያው እንደ በራን የሰራው እነሱ ስላልነኩት ነው ሊጫወት የፈለገው። ሳይኮሎጂካሊ በቃ እንዲህ ነኝ ለማለት ፈልጎ ሄደ። ጠብ አርጓት አጥፍቷት ነው የገባው። እና ገመዱን ቆርጦ ያው የተለመደ ታውቃላችሁ፣ እንደዚህ ከርከር ተደርጎ ለመቋጠር ሲፈለግ ገመዱን አንዳንዴ በጥርስ መደረግ የለበትም ግን በጥርስ ይነጃል። ቆረጥ አድርጎ እያስተካከለ ያለ ሴትዮዋ ልባቸው አላረፈም።
ውይ ልጅ እንደው አይደለም እኔ ይቅርብኝ ቢይዘውስ ብለው ገብተው ሂደው አጠፋሁት ብለው መለሱት። እሱ እየነከሰው ነበረ። ወርዶ መሬቱን ሰላም አለው ማለት ነው። አንዳንድ ጊዜ አሁን ጀነራል ታደሰ ሄጃለሁ እየጎበኘው ነው ምናምን አለ። ምን አለበት በጽተት ያለበትን ቦታ እዚህ ነኝ ብሎ ተናገረ ነው ጀነራል አበባው ታደሰ ጀነራል እየየ ማለት ነው። እና አንዳንድ ጊዜ በጣም ነው የምገረመው። በቃ ከሚችሉት ውጭ አሁን እሱ አበረታታው እንደዚህ ያልኩ ምናምን እያለ ነው። ይህ አበረታታ አይደለም። ይሁን አማራ ክልል ላይ አሁን ባለው ሁኔታ በትግራይ የሆነ ነገር ከተጀመረ የት ጋር እንዴት ሊጠናቀቅ ይችላል የሚለው ጭንቀት ውስጥ ስለሆኑ ነው የመጣው። እየዞሩ ነው። መሐመድ ተሰማ 100 ሁሉም ሪፖርት እያቀረቡ ነው። አሸነፍን እንደዚህ ያደረግን ምናምን እያሉና መሐመድ ተሰማ 118 ጄሪካን ነዳጅ ማረክ ያለዋል። ሰሜን ወሎ ላይ ደግሞ 18 ቅድም እንዳልኳችሁ በርሜል ነጭ ጋዝ ሊሄድ ሲል ወደ ትግራይ ያስኩኝ ይላል። የኛው ደግሞ 118 ጀሪካን ነዳጅ አገኘው ማረኩ ተቀብሮ ነበረ አወጣሁ ምናምን ነገር ይላሉ ማለት። አይ ጭንቀት። ከዛ ይቀጥልና 117 ጀነራል ምንድን ነው ማረኩ የሚለው ሰውዬ በደቡብ ጎንደር ነፃ ማለው ወደ ትግራይ አዋሳኝ በምንሄድበት ጊዜ የተቆጣጠሩትን ወረዳ ነፃ ወጣሁ የሚል ደግሞ ጨምሮበታል። የሰሜን ምስራቅ እዝ ምክትል አዛዥ ደግሞ ሜጀር ጀነራል ሻምበል ፈረደ እሱ ደግሞ ምንድን ያለው በርካታ የጦር መሳሪያ ከተደበቀበት ቆፍረን አወጣን። የእሱ ሪፖርት ደግሞ ያንን ነው የሚለው። ሜጀር ጀነራል ብርሃኑ ጥላሁን የ6ኛ እዝ አዛዥ ደግሞ በጎጃም ክላሽ መትረየስ ምናምን ማረክን ብሎ ፎቶ ለጥፈዋል። ማረክን ብለው የለጠፏቸውን ፎቶ ላይ ያሳዩትን መሳሪያ የእውነት ለሚሊሻ አሁን ለነሱ ሚሊሻ እንኳን ቢሰጡት ለሚሊሻ ለራሳቸው ሚሊሻ ያንን ቢሰጡት ምሳ ማብሰያ ማገዶ ነው የሚሆንለት። እንዴ ባለ እንጨት ሰደፍ የቆየ የስሙ ራሱ ተረስቷል። የመሳሪያው ከየት እንዳመጡትም አይታወቅም። ማረክን እንደዚህ ያደረግን ምናምን ቅድም ያሳየናችሁ ቀረርቶ ጋር ነው የሚያዘው። ሁሉም ከጭንቅ የሚመነጭና በተለይ አሁን የህወሓት ሄድ መጣ ማለት አስቸጋሪ ሆኖ ነበረና ህወሓት ቆረጥ ብሎ አሁን በያዘው መልኩ ከሄደ አበቃ ነገር ተበላሸ የሚል ነገር ገብቷቸዋል። የአብይ አህመድን አገዛዝ በተመለከተ ድንበር የለሽ የጋዜጠኞች ቡድን ባወጣው መግለጫ የኢትዮጵያ ያለችበት ሁኔታ ምን እንደሆነ በፐርሰንት ደረጃ አውጥቶ አስቀምጧል። በሚገርም ሁኔታ የኢትዮጵያ ደረጃ ካምናው እንኳን ቁልቁል ሄዶ ባሽቆለቆለበት እና አዳነች አቤቤ እኛ ማንንም አንሰማም ይላል። ዓለም አቀፍ ሪፖርት ይመጣል፣ ማንንም አንሰማም ይለዋል። እና ይህንን በጣም እየደጋገሙ ስለሆነ ማንንም አንሰማም እኛንን ማንንም አንሰማም እያሉ ስለሆነ ለዛ ነው። እና መንግስት አይደላችሁም። እንደዛ ከሆነ እኮ እናንተ አኩቻ ናችሁ እንጂ መንግስት አይደላችሁ። እሱ ነው ማንንም አልሰማም የሚለው። እነዚህ መንግስት አይደሉም። መንግስት የሆነ አካል ህዝቡንም ይሰማል፣ ዓለም አቀፍ ተቋማትንም የመስማት ግዴታ አለበት። ከ180 አገራት ኢትዮጵያ 148ኛ ናት በፕሬስ ነጻነት ጉዳይ። ከ180 ሀገራት 148ኛ በመቶኛ ሲሰላ ያገኘችው ውጤት 34.36 በጣም ሰነፍ ተማሪ ማለት ነው። ከመቶ አስባችሁታል 34.66 ብታገኙ በሰኔ 9 ትምህርት ቤት
የምታውቁት ነው። ያው ክፍላችሁ ውስጥ አክምባሎ ይሰቀላል አይደል? እንደዚህ ብዙ ተማሪ እንደዛ ሲመጣ ክፍል ውስጥ አክምባሎ ይሰቀላል። አርብ ትሄዳለህ፣ ሰኞ ስትመጣ ተንበርክከ አክምባሎ የተሰቀበረበት ክፍል በሙሉ ይገረፋል። ይሄ በወር ወይም በ2 ወር ምናምን የሚደረግ ውድድር አለ። አይ ቲንክ በየወሩ መጨረሻ የሚደረግ ውድድር አለ። እንደዛ በጣም ሰነፍ ተማሪ አድርገዋታል። ከ180 148ኛ ናት። በጭቆና በአፈና ጋዜጠኞችን በመደፍጠጥ 34.66 ትንሽ እንግዲህ ሰጠዋቸዋል። ከዛ የተረፈ ሌላው በፖለቲካ መመዘኛ 26.44 ከመቶ ነው የተሰጠው። ይህም አምና ከተሰጠው በ5 ወደ ታች እንዳውም ቁልቁል ሄዷል። በጸጥታ 26.93 አድርገውታል። ከመቶ ነው አሁን እያገኛለች። አሰባችሁታል? በፖለቲካ 26.44 ነው። በጸጥታ 26.93 ነው። በኢኮኖሚ 34.84 ነው። ሁሉም ከመቶ ነው። በህግ 48.85 ነው ከመቶ። በማህበራዊ እሴቶች ነው ወይም በማህበራዊ ህይወት ደግሞ 36.26 ሁሉንም ይዋቸው እና ከስር መጨረሻ ላይ እንደዚህ አይነት ለምሳሌ ከመቶ አዩትና 26.44 26.93 34.84 48.85 36.26 ወድቀሃል ደደብ ተማሪ ተብሎ ነው ለሚነገረው። በቃ ወድቋል። ይሄ ኦህዴድ ትምህርት ቤት ሂደው ተምረው በሰኔ 30 ላይ የተሰጣቸው ሰርቲፊኬት በሉት አገር ምሩ ተብሎ ተሰጣቸው። መጨረሻ ላይ ያመጡት ውጤት ይሄ ነው። እኔ አይደለሁም ያልኩት። ደግሞ ድንበር የለሽ የጋዜጠኞች ቡድን አጠቃላይ ሀገሪቱ ያለችበትን ሁኔታ ስታተስ አጥንቶ የሰጠው ደረጃ ይህን የሰማችሁትን ነው የሚመስለው።